ሰላም ሰላም እንዴት ናችሁልኝ ቤተሰብ ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ ይሄንን የተልባ የጎመን አሰራር እጅግ የሚጣፍጥ የሆነ የጎመን አሰራር ይዤላችሁ መጥቻለሁኝ። በእውነት እስከመጨረሻ ቪዲዮውን ተከታተሉ ትወዱታላችሁ። እንዲህ አይነት ጣዕም አለው እንዴ ተልባ ጎመን ሲገባበት ነው የምትሉት? ቪዲዮውን እስከመጨረሻ ተከታተሉ። በቅድሚያ እንደዚህ ድስቴን እጥድና ጎመኑን እጨምርበታለሁኝ። ለብቻ ነው ጎመኑን የማበስለው። ከዛ በኋላ ያለውን ደግሞ ለብቻ ሰርቼ ነው የምጨምረው። እስከመጨረሻ ቪዲዮን ተከታተሉ። ቪዲዮ ከተመቻችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑኝ። አሁን እንደዚህ የሞቀ ውሃ ጨመርኩና ድስቴን ከደንኩኝ ጎመኑን ለብቻ ለማብሰል። ከዛ ነጭ ሽንኩርት እንደዚህ ጎረድ ጎረድ አድርገን እንከትፋለን። ቀይ ሽንኩርቴን በመቀጠል እከትፈዋለሁኝ በጣምም ሳይደቅ ማለት ነው። ከዛን ቲማቲም የሚበቃኝን ያህል ደግሞ እንደዚህ ጎረድ ጎረድ አድርጌ ከትፋለሁኝ። በጣም የሚጣፍጥ የጎመን አሰራር ነው። እንደዚህ ደግሞ ባሮ ሽንኩርት ተጠቀምበታለሁ። እሱንም እንደዚህ ጎረድ ጎረድ አደርጋለሁኝ። አረንጓዴውንም ነው የምጠቀመው። እስከመጨረሻው ነው ቅጠል ሽንኩርቱን የምከትፈው። አሁን እንደምታዩት ይሄ ጎመኑ እየበሰለ ነው። ውሃው እስከሚመጥ ጠብቃለሁ። ለምን ውሃው መደፋት የለበትም። የጎመኑን ንጹህ ጥቅሙን እንናገኝ ማለት ነው። በደንብ ውሃ ከመጠጠልኝ በኋላ አሁን ድስቴን ቲማቲሜን በመጀመሪያ አድርጌ ቲማቲሙን እጠብሰዋለሁኝ። ከዛም ቲማቲሙንና ነጭ ሽንኩርቱን ነው ለብቻ መጀመሪያ የማበስለው። አሁን ዘይት የሚበቃኝን ያህል ዘይት ጨምርበታለሁኝ። አሁን በደንብ አርጌ ጥብስ አረጋዋለሁኝ ማለት ነው። እዛ ቀይ ሽንኩርቱን ጨምራለሁ። ያው አበሻ ጎመን በምንም አርገን ብንሰራው በጣም ነው የሚጣፍጠው፣ በጣም ነው የሚያባላው ምግብ። በዚህ በጾም ወቅትም ያለ ጾምም ቢሆን በጣም ነው የአበሻ ጎመን እጅግ በጣም ነው የሚጣፍጠው። ማይሰለች ሁሌም ብንበላው የማይሰለች ምግብ ነው። እንደዚህ ደግሞ ለየት አርገነው ደግሞ በተልባ በምናምን አርጋችሁ ደግሞ ሞክሩት። በጣም ነው የምትወዱት። ጣዕሙ እንዴት እንደሚጣፍጥ ልነግራችሁ አልችልም። አሁን ጨውን ጨምርበታለሁ። ሽንኩርቱን ጨምሬያለሁ። ጨውን አስተካክላለሁ። ለምን ጎመኑ በቃ በስሏል፣ በደንብ በስሎ ውሃውን መጥቶ ነው ያወረድኩት እንዳያችሁት። አሁን ጎመኑን ከመጨመሪ በፊት ጨውን ቀድሜ ነው ማስተካክለው ሁሉን ነገር። አሁን ተልባውን እጨምርበታለሁ። 2 ማንኪያ ተልባ ተነሰንሱበትና እንዳይጓጉል 2 ከግማሽ አደረኩበት። እንዳይጓጉል ቶሎ ቶሎ አማስለዋለሁኝ። ይሄ ነው በቃ ትክክለኛው የሆነ ጣዕሙን የምታውቁት። ተልባው ገብቶና ተልባው ሳይገባ ጎመንን ለብቻ ቀመሱት እንዴት እንደሚጣፍጥ። ይሄው እንደምታዩት ቅድም ብስል አርጎ ውሃ የመጠጠውን ጎመን በስሏል። ከላይ ጨመርኩበት። ተልባውን ጨምሬያለሁ። በደንብ ቁሌቱ በደንብ ጣፍጦ እንዴት እንደሚሽታው እንዴት ደስ እንደሚል ነጭ ሽንኩርቱ በቲማቲም ተጠብሶ ተልባው ሲገባበት እንደገና ደግሞ አሁን ጎመኔን ጨመርኩኝ። አሁን መቀላቀል ነው በቃ። ለምን ተልባው ከእሳት በጣም መብዛት የለበትም። ተልባው ከገባ በኋላ
እንደዚህ እንቀላቅለዋለን። በጎመን አልጎመኑን በቂጣ በእንጀራ በተለይ በቂጣ እንዴት እንደሚጣፍጥ ልነግራችሁ አልችልም። እኔ ያው በአጋጣሚ ያው በእንጀራ ነው ያዘጋጀሁት። እናንተ ደግሞ በቂጣም በዳቦ ሞክሩት፣ እንዴት እንደሚጣፍጥ ልነግራችሁ አልችልም። ቆንጆ በጣም የጎመን አሰራር ነው። አሁን ቅድም ያስቀረውትን ቅጠል ሽንኩርት ወዲያው ውስል ስለሚል እሱን ካናቱ ጨምርበታለሁ። የሆነ የተለየ ቴስት ነው የሚሰጠው ይሄኛው ሽንኩርት ማለት ነው። ይሄ ሽንኩርት ያው በጣም ነው የምወደው። ቅጠል ሽንኩርት ነው ኢትዮጵያ የሚባለው እና በጣም ነው ምግብ የሚያጣፍጠው። በተለይ አትክልት ነገር ማንኛውም ምግብ ስትሰሩት ቀይ ካልሆነ በስተቀር እንደዚህ አይነት ምግቦች በጣም ነው የሚያጣፍጠው። ደግሞ ቶሎ ይበስላል፣ ቶሎ ነው ብስል የሚለው። ከዛ ነች ትንንሿ በጣም የምታቃጥለውን ቃሪያ ነው የተጠቀምኩት ለጎመን፣ ያው ማቃጠል ስላለበት ስለሚጣፍጥ ጎመኑን ቃሪያውን አረኩበት። ከለሩ እንዴት እንደሚያምር መጣፈጡ በጣም ቆንጆ የሆነ የጎመን አሰራር ነው። ጥብስ ብሎ ውሃ የለውም። ያው ያለ ውሃ ነው፣ ውሃ አይገባበትም። እንደዚህ ጎመኑን ስንሰራ ውሃ እናስገባበትም። በቁሌቱ ብቻ ነው የምንሰራው። ያው አሁን ሁሉ ነገር በሰለ። እሳቴን አጠፋሁኝ። ቀዝቀዝ ሲል እንደዚህ አቀረብኩኝ። ጣዕሙን ልነግራችሁ አልችልም። በእውነት ሰርታችሁ ሞክሩት፣ ታመሰግኑኛላችሁ። ቪዲዮዬን እስከ መጨረሻ ስለተከታተላችሁ ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። ይሄው እንደምታዩት ነው። በጣም ቆንጆ የሚጣፍጥ ጥብስ ያለ ጎመን ነው። ከለሩ እንዴት እንደሚያምር ሽንኩርቱ ሙትት ሳይል በቆንጆ የሆነ አበሳሰል ነው የበሰለልኝ። ሁሉ ነገሩ በቃ ጣዕሙን ሳያጣ አርጌ ነው የሰራሁት። እንዳጋጣሚ ዳጣ ነበረኝ። ዳጣ ከጎን አድርጌ በዳጣው እንዴት እንደሚጣፍጥ ልነግራችሁ አልችልም። ቪዲዮዬን ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነኝ። ከልብ ነው። ይሄን ዳጣ ነው እንግዲህ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በሌላ ቪዲዮ እግዚአብሔር ወዶና ፈቅዶ እስከምንገናኝ ሰላም ሁኑ። እኔ ጎመኔን አጣጥማለሁ፣ እናንተ ሰርታችሁ ደግሞ ሞክሩ። ታመሰግኑኛላችሁ። በእውነት ይሄን የጎመን አሰራር ታመሰግኑኛላችሁና እስከ መጨረሻ ተከታትላችኋል። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው። ሰላም ሁኑልኝ። ሰላማችሁ ብዙ ትርፍ ይበልልኝ። ቻው